ሰው ልጅ ምንድን ነው? እስከዚህ ታከብረው ዘንድ የወደድከው ሁሉን ከእግሮቹ በታች አስገዛህለት። ይህን ያልታከብረው ዘንድ የሰው ልጅ ምንድን ነው? ለጥቂት ከመላእክት አሳነስከው ይላል። ከዘፍጥረት ምዕራፍ 1 ጋር ሁሉን አስገዛለት ከሚለው ጋር አለ። እስከዚህ ያከበርከው ሰው ማን ነው? ለጥቂት ከመላእክት አሳነስከው። በኦሪጂናል ኮንሰፕት በኦሪጂናል ትርጉሙ ሄዳችሁ ከኤሎሂም ለጥቂት አሳነስከው ነው የሚለው። ብዙ የመጽሐፍ ቅዱስ ትርጉሞች a little lower than God ካፒታል G a little lower than yourself ይላል። አንዱ ትርጉም ደግሞ ከራስ ለጥቂት አሳነስክ ነው። መልአክ የተባለበት ምክንያት በብሉይ ኪዳን ዘመን የእግዚአብሔር ማኒፌስቴሽን ቴዎፋኒ መልአክ ነው የሚባለው። የእግዚአብሔር መገለጥ ወይም መታየት መልአኩ እንደዚህ ያለ ይላል፣ ግን እግዚአብሔርም ይላል። ስለዚህ ስለ መልአክ ሳይሆን ያ ክፍል የሚያወራው እንዳውም ኦሪጂናል የሂብሩ ቋንቋ ሄዱና አንብቡ። መልአክ ነው ሳይሆን የሚለው እግዚአብሔር ነው የሚለው፣ ኤሎሂም ነው የሚለው። ኤሎሂም ሰማይንና ምድርን ፈጠረ አይደል የሚለው። ለጥቂት ከኤሎሂም አሳነስከው ነው የሚለው። በምንድን ነው ያነሰው ሰው ከኤሎሂም ለጥቂት? ኤሎሂም ጀማሪ ነው፣ ሰው ደግሞ የተጀመረ ነው። ቅድም ትዝ ይላችኋል፣ ባህሪ መመሳሰል አለን ብለሃል፣ እንዴት ታብራራለህ የሚለው ከኤሎሂም ለጥቂት አሳነስከው የሚለው ምን ማለት ነው? የኤሎሂም ካራክተርና ዘር አለብን። ያነስነው በምንድን ነው? እሱ የጀመረን እኛ የተጀመረን፣ እሱ የፈጠረን እኛ የተፈጠረን። ነገር ግን እሱ ውስጥ ያለ ባህሪ ሁሉ በእኛ ውስጥ አለ። በዘር መልክ ተካፍለናል። ዘሩ የእግዚአብሔር ዘር ሰው የሆንበት ዘሩ የሆነ ነገር የጎደለው አይደለም። ሁለንተናዊ እግዚአብሔራዊ ባህሪዎች የያዘ ዘር ነው እኛን ሰው ያደረገን፣ እኛን የእግዚአብሔር ቤተሰብ ወይም ልጆቹ ያደረገን፣ ካርበን ካፒ ያደረገን። ኦኬ፣ ይሄንን ሐሳብ አዲስ ኪዳን ላይ እናገኘዋለን። ለጥቂት ከመላእክት አሳነስከው ይላል። የአዲስ ኪዳን ቋንቋ ግን ስለ መልአክ ነው የሚያወራው። ጥቅሱን የጠቀሰው ከዚሁ ከመዝሙረ ዳዊት ምዕራፍ 8 ነው። ነገር ግን እኔ በሂብሩም ነገሩ በግሪክም ሄጄ አይቼዋለሁ። ስለ መልአክ ነው የሚያወራው የአዲስ ኪዳኑ። የብሉይ ኪዳኑ እግዚአብሔር ነው የሚለው። ከመላእክት ለጥቂት ከመላእክት አንሶ የነበረው አንድ ስፍራ ይልና መጽሐፍ ቅዱስ አንድ ስፍራ ለጥቂት ከመላእክት አሳነስከው ተብሎት እንደተጻፈ፣ አዎ ከሞት መከራ የተነሳ ለጥቂት ከመላእክት አንሶ የነበረው ኢየሱስን ይላል። እንደገና የክብርንና ምስጋናን ዘውድ ተጭኖ እናገኘዋለን። ምን ማለት እንደሆነ ገብቷችኋል? መላእክት አይሞቱም። ነገር ግን ከሞት መከራ የተነሳ ሶስቱን የሕማማት ቀናት ኢየሱስ ክርስቶስ የከበረው ስለ እግዚአብሔርነቱ አይደለም የሚለው አንድ ክብር ያለው የእግዚአብሔር ልጅ፣ ክብሩን ያላጣ የእግዚአብሔር ልጅ። እኛ ሮሜ 3:23 እንዳትረሱ፣ ሁሉ ኃጢአት ሰርቷል የእግዚአብሔርን ክብር ጎድሏቸዋል። እኛ ከክብር የጎደለን ከምን ክብር? ከእግዚአብሔር ክብር ነው የጎደልነው። ያን እኛ የጣልነውን ክብር ይዞ ነው ኢየሱስ የመጣው። በነገራችን ላይ እኛ ያጣነውን ክብር ነው የያዘው ኢየሱስ። አንድ የእግዚአብሔር ልጅ ሊኖረው የሚገባውን ክብር ነው ይዞ የመጣው። እኛ በኃጢአት ያጣነው ኢየሱስ ይዞ የመጣው ህይወት፣ እኛ ኃጢአት ሰርተን ያጣነውን ህይወት ነው ይዞ የመጣው። የእግዚአብሔር ህይወት ነው እሱም፣ የእግዚአብሔር ክብርም ነው፣ ስልጣኑም የእግዚአብሔር ነው። ኢየሱስ ሶስቱንም አለው። እንደ ሰው ነው እያወራን ያለ ነው። ለጥቂት ጊዜ ከሞት መከራ የተነሳ ከመላእክት ለጥቂት አንሶ የነበረው ኢየሱስ በሶስቱ ቀናት ማለት ነው። ከሶስት ቀን በኋላ እንደገና የክብርን ዘውድ ተጭኖ እናገኛለን ሲል ክብር የነበረው ኢየሱስ ለሶስት ቀን ከሞት መከራ የተነሳ ከክብር ጎሎ ተዋርዶ የነበረው ስለኛ ማለት ነው። ኃጢአታችን ተሸክሞ ከሞት መከራ ሞትን አጥፍቶ ድል አድርጎ ሲነሳ እንደገና የክብርን ዘውድ ተጭኖ አገኘ ነው። ያ የክብር ዘውድ ያ የጣለውን ክብር ያን የልጅነት ክብር ነው፣ ሌላ ክብር የለም። አንድ የእግዚአብሔር ልጅ ያለውን ክብር ግን አሁን እዚህ ጋር የበኩር ልጅ ክብር ይዞ ተነሳ። ልዩነት የለውም። ታናናሾች ክብር የጫኑ የእሱ ክብር ያለባቸው እኛ ማለት ነው። ብዙ ልጆችን ወደ ክብር ሲያመጣ አይደለም የሚለው ከሙታን ሲነሳ። ልክ ተመሳሳይ ክብር አለን እኛም። ነገር ግን እሱ በኩራችን ነው። የክብርን ዘውድ ተጭኖ እናገኘዋለን። አብሮ የክብርን ዘውድ ሲጫን እኛም አብረን ነው የክብርን ዘውድ ተጭነን ከሞት የተነሳ ነው በትንሣኤ የተነሳ። በቀኙ ሲያስቀምጠውም አብሮ አስቀመጠን። መልሻለሁ። ሌላ ጥያቄ ካለ በቅፎ ያለውን ልመልስለት። እንደ ቅድም አንድ ሰው ጠይቆ ነበር። ኦኬ፣ ቺ ልጠይቅና የመጨረሻ ጥያቄ አዘጋጅና ከዛ ትተኛለሽ። በቅፎ ያለውን ሰጠ የሚለው ኢየሱስ ክርስቶስ በእግዚአብሔር እቅፍ የገባው ከድንግል ማርያም ከተወለደ ቃልም ስጋ ከሆነበት ሰዓት ጀምሮ ነው። ከዛ በፊት በእግዚአብሔር እቅፍ አልነበረም። ራሱ እግዚአብሔር ነው። የትኛው? ማንኛው? ከስላሴ ሁለተኛው ፐርሰን የሆነ ከአብ የሚተካከል መተናነስ መበላለጥ በሌለበት እንኳን በቅፉ ሊሆን ራሱ እግዚአብሔር አምላካችን ሙሉ ነው፣ ኤሎሂም ነው። ነገር ግን ቃልም ስጋ ሆነ ከተባለበት ጊዜ ጀምሮ የእግዚአብሔር እቅፍ ውስጥ ገባ። የእግዚአብሔር እቅፍ ውስጥ ያለ ሰው ማን ነው? ኃጢአት ያልነካ አንድ ንጹህ ሰው በእግዚአብሔር እቅፍ ነው። መቼ ነው ኢየሱስ በእግዚአብሔር እቅፍ የገባው? ቃልም ስጋ ከሆነበት ከድንግል ማርያም ከተወለደበት። ምን አላት መልአኩ? ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። ከዚህ በኋላ ነው የልዑል አምላክ ልጅ የሚሆነው። ከዛ በፊትስ ራሱ ልዑል አምላክ ነው። ዛራ እየጨርሰናል። ሌላ ጊዜ ትገበያለሽ። እንኳን ደህና መጣሽ። ስላየሁሽ ደስ ብሎኛል። እና ኢየሱስ ክርስቶስ በእግዚአብሔር እቅፍ የገባው ሰው ሲሆን ነው።
በእግዚአብሔርነቱ በእግዚአብሔር እቅፍ አልነበረም። ራሱ እግዚአብሔር ነው፣ የዘላለም አምላክ ነው። ስለዚህ በእግዚአብሔር እቅፍ 33 ዓመት ተኩል ኖረ። በሶስቱ የሕማማት ቀናት ኢየሱስ ከእግዚአብሔር እቅፍ የወጣበት፣ የተጣለበት፣ የተተወበት ቀናት ናቸው። ሪጀክት የተደረገ ዋይ እኛ አክሰፕት እንድንደረግ እሱ ሪጀክት ተደርጓል፣ ተትቷል። አምላኬ አምላኬ ለምን ተውከኝ? በሬዎች ከበውኛል፣ ውሾችም ከበውኛልና ነፍሴ ልቤ በውስጤ እንደ ሰም ቀለጠ፣ አጥንቶቼም ተቆጠሩ። አቤቱ የሚረዳኝ የለምና ከኔ አትራቅ። እጀ ጠባቢ ዕጣ ተጣጣሉበት፣ እጆቼና እግሮቼን ቸነከሩ። መዝሙረ ዳዊት ምዕራፍ 22 ትንቢት ነው። ስኬፕ ጎት የሆነበት ስኬፕ ጎት ታሪክ ታውቃላችሁ? ወደ ምድረ በዳ የሚለቀቀው ፍየል የኢየሱስ ክርስቶስ የአንድን ኃጢአተኛ ሰው ስፍራ የወሰደበት ነው። ሶስቱ ቀናት የኤክስቼንጅ ቦታ ነው፣ የአንድ ኃጢአተኛ ሰው ስፍራ እና ወገኖቼ ብዙ እንደተማራችሁ ተስፋ አደርጋለሁ። በእግዚአብሔር እቅፍ መሆን ማለት አንድ ኃጢአት ያልነካው ንጹሕ የእግዚአብሔር ልጅ በእግዚአብሔር እቅፍ ነው። ታቅፎ የተቀመጠው ማለት አይደለም። ሰማይ ቤትም ታቅፎ የተቀመጠ የታቀፈ ሕፃን ነበር ማለት አይደለም። በስላሴ መካከል መበላለጥ የለም። ሁሉን የሚችል ዓለማትን የፈጠረ ነው እርሱ እግዚአብሔር ቃል ማለት ነው። በጣም ቀላል ነው። ይሄ ከባድ ነገር አይደለም። እርግጠኛ ነኝ። እስቲ ጥያቄ ልጠይቃችሁ ህሊና ከመውጣት በፊት ዛሬ ያስተማርኩት ነገር ጥሩ ነው፣ ተረድተንሃል፣ ተውጦልናል፣ እንዲያውም ጥሩ አይዲያ ነው ያንተ ተምሬያለሁ የምትሉ ሰዎች እስቲ አንድ ቁጥር ጻፉልኝ። አይ ምንም አልገባኝም ዝም ብለን የምትቀባጥረው የምትሉ ሰዎች ደግሞ አልቀየማችሁም፣ 2 ቁጥር ጻፉልኝ። ጻፉ። አልቀየምም፣ 2 ቁጥር። ምንም ራሴ ነኝ የጠየቅኳችሁ። አቦ ዝም ብላ አትቀልድ እኛ አንሰማም የምትለው ነገር ሮንግ ነው፣ ስህተት ትምህርት ነው የምትሉ ሰዎች ቴንኪ 2 ቁጥር የጻፈልኝ አንድ ሰው አለ፣ ሌላ ሰው አሁንም አለ። ሌሎቻችሁ 1 ቁጥር እየጻፋችሁ ነው። ሂዝ የምትለው አንድ ጽፋል፣ በቃ ሁለተኛ ምን አስፈለገ? 3 ሰው ጽፎልኛል። ይደጋግማሉ 2 ቁጥር የጻፉ ሰዎች እልህ ያለባችሁ። አልቀየምም ብያለሁ፣ አልቀየምም። 4 ሰው ቁጥር ያለው 5ኛ አግኝቻለሁ። ሌላው እስካሁን 1 ቁጥር እየጻፈ ነው። 3 ቁጥር የምጽፉ ሰዎች ምንም እያላችሁ እንደሆነ አልጠየቁ። 3 ቁጥር 1 ቁጥር የሚጽፍ ሰው በልጧል። ግን ያው 2 ቁጥርም ቀላል አይደለም። አይሽ ሁሉን እንደማታተርፊ አይሽ። ብዙ ለፍተሽ የምታተርፊው በጣም ጥቂት ነው። እኛም ደግሞ 90% ሚስ አንደርስቱድ ቢያደርግሽ 10% አንቺ 10% አይኑ ተከፍቶ እግዚአብሔርን አመስግኖ ዛሬን የገባኝ ክርስትና እግዚአብሔር ይባረክ ለሰው እንኳን ማውራት የምችልበት አቅም አገኘው ብሎ መውጣት ከቻለ ትፈልጊያለሽ ከዚህ በላይ? እኔ ሃይማኖት ጠላው፣ በእውነት በጣም ጠላው ነው የምልሽ። ሃይማኖት ለካ አሮጋንት ያደርጋል። ሃይማኖት ጥላቻ ነው የሚያስተምረው። ሃይማኖት እንትን ነው የሚያደርግሽ፣ ግልፍተኛ ያደርግሻል፣ ጥላቻ ውስጥ ይከትሻል። በቃ እንደ ሃይማኖት መጥፎ ነገር ምን አለ? እውነት 3 ቁጥር የጻፍ ነው ገለልተኛ ነበር። ገለልተኛ ኦኬ፣ እሱም ይሆን እዚህ 3 ቁጥር የምጽፉ ሰዎች ጻፉ። ገለልተኛ ነኝ የምትል ማለት አልነቅፍም፣ ምንም አላመሰግንህም ማላው የምትሉ ሰዎች ዶንት ወሪ እናንተ። ስትል ግን 1 ቁጥር ብዙ ሰው ጽፏል ታውቂያለሽ። አንድ ጥያቄ ግን ጠይቅ ነኝ። ኦኬ ጠይቂና። በነገራችን ላይ እሷ ጥያቄ እየጠየቀች ሞኝ አትሆኑ። ጌታችንና መድኃኒታችን ኢየሱስ ክርስቶስ መቼም ዋጋ ከፍሏልና ጌታን መቀበል እፈልጋለሁ። ዳር ቆሜ ሲኦል መሄድ አልፈልግም። በነፃ ነው የተሰጠኝ፣ በጸጋ ነው ያዳነን ጌታ። ስለዚህ የተከፈለው ዋጋ እኔ ጋር ትርጉም አልባ አይሆንም። ትርጉም ልሰጠው እፈልጋለሁ። ያ ሁሉ መከራ ያን ሁሉ ውርደት ከተቀበለልኝ አሜን ጌታ ሆይ ለእኔ ነው የሆንከው። እኔ ስለ መዳኔ እርግጠኛ አይደለሁም ዛሬ ግን እጄን ልቤን ከፍቼ ጌታን እቀበላለሁ የምትሉ ሰዎች እሷ ጥያቄ የጠየቀች 7 ቁጥር ጻፉልኝ። በፍቅር ጠይቃቸዋለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበል የሚፈልግ ሰው ካለ ሳትፈሩ፣ ማንን ትፈራለህ? ማን ምን አገባው በአንተ ህይወት ውስጥ? ሲኦል መሄድ አልፈልግም። እድል ፈንታይን ከዲያብሎስ ጋር ማድረግ አልፈልግም። ነፃ መውጣት እፈልጋለሁ። ስሜ በሕይወት መዝገብ ላይ እንዲጻፍልኝ እፈልጋለሁ። ጌታ ኢየሱስ በመስቀል የከፈለው ያ ሁሉ መከራ ለእኔ ነው። እኔ ነኝ ምክንያቱ። ለዚህ ነገር አዎንታዊ ምላሽ መስጠት እፈልጋለሁ። መዳን እፈልጋለሁ። መቼም ጌታ ላይ ጠላችሁ ወዷችኋል። ሌላ ሰው ኦኬ ቴንክ ዩ ሶ ማች። ተባረክ ማጂክ። እግዚአብሔር ዘመንህን ይባርክ። በአንተ እግዚአብሔር ደስ ይለዋል።
በአንተ ምክንያት በሰማይ ታላቅ ደስታ ይሆናል። ሌሎቻችሁም 7 ቁጥር ጻፉልኝ። አንቺ ጥያቄሽን ቀጥይ። ማምለጥ የምትፈልጉ አምልጡ፣ ሞኝ አትሁኑ። ለምን በጭንቅላታችን አንቆም ለጌታ? በእውነት ቀጥይ። እሺ እኔ የምጠይቀው ጥያቄ ዳግም ውልደት በአዲስ ኪዳን የሆነ ነው አይደለ? አዲስ ኪዳን ላይ ነው። ሰለሞን የሚባለውን ሰው አስወጪው፣ ብሎክ አድርጊው። ለምን መሰለሽ ብሎክ ያደረግኩት? ስለምጠላው አይደለም፣ ስለሚዋሽ ነው። እኔ እስልምና እንቀበላለን ያልኩበት ጊዜ የለም። እኔ ክርስቲያን፣ እኔ በኢየሱስ ሞትና ትንሣኤ የማምን ነኝ። ከእስላሞች ግን እስላም ስለተናገረ ኃጢአት አይደለም። አንዳንዱ ልዩነቴ ይሄ ነው ከእናንተ። ለምሳሌ ኢየሱስ ነብይ ነው ስላለ እስላም ስላለ ውሸት አይሆንም። አዎ ነብይ ነው። መልእክተኛ ነው ይላል ሙስሊም። አዎ መልእክተኛ ነው። አብ እንደላከኝ እኔም ላኳችሁ ይላል። ሙስሊም ስለተናገረ ውሸት አይሆንም። ነብይ ነው ስለሚል መጽሐፍ ቅዱስ ነብይነቱን እንዲያውም በክርስቶሳዊ አገልግሎት 3 አይደለም፣ እንደ ነብይ፣ እንደ ካህን፣ እንደ ንጉስ አይደለም። ከነብይም ነብይ፣ የነብይ ፍጻሜ ነው ኢየሱስ። ነብይ ማለት የሆነ ቦታ ደርሶ የመጣ እንደዚህ ይልሃል እግዚአብሔር የሚል አይደለም። እግዚአብሔራዊ ሐሳብን አብን የተረከልን ጀግና ትልቁ ነብያችን ነው እሱ። መልእክተኛም ደግሞ ብዙ የተላኩ አሉ። ትንሽ ትንሽ ነው የተናገሩት። የአብን ሙሉ መልእክት፣ የወንጌል መልእክት ይዞልን የመጣ እውነትም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ነች። ስለዚህ ከመልእክተኛም የመልእክተኝነት ፍጻሜ። ሌላስ ምንድን ነው? ሰው ነው አይደል? መጽሐፍ ቅዱስ የሚለው ሙስሊም ሰው ነው ይላል። ሰውነቱን ታዲያ ልክድ ነው እንደ ኃይሉ ዮሐንስ ከእግዚአብሔር ዘንድ የተገለጠ ሰው ነበር ስለሚል ሙስሊም ስለተናገረ ገና ለገና ሙስሊም ተናግሯል ብዬ እንደናንተ ጭፍን ሆኜ ኖ አይደለም። ለምንድን ነው የምለው? ግን እዛ ጋር አልቆመም። ኢየሱስ ጌታ ነው። አምላካችን እግዚአብሔር ነው። እሱ ሰው የሆነው መለኮት ነው፣ ሰውም ነው። አያችሁ፣ እስላሞቹ ጋር አልቆምም። እስላም ስለተናገረ ግን ገና ለገና ሄጄ ሙስሊም የምሰድብበት ምንም ምክንያት የለም። ልዩነታችን ይሄ ነው። አስወጣሽ አይደል? ያንን ባለጌ ቦሽ። እሺ ምን ነበር ጥያቄሽ? እሺ በብሉይ ኪዳን የነበሩ ሰዎች ቦርናጌን ሆነዋል ወይ? ወይም ደግሞ የሚሆኑበት ላይክ ለምሳሌ ደግሞ ኢየሱስ ሲሞት ወደ ሲኦል ወርዶ ወንጌልን እንደ ሰብኳል እና ሲሰብክ እንግዲህ ሳልቬሽን እዛ ጋር ሀፕን አድርጓል ወይ? ሲኦል ለምን ወረደ የሚለው ነገር ራሱ ለብዙ ሰው ጥያቄ ነው ሲል አብራራው። የብሉይ ኪዳን ሰዎች ዳግም ተወልደዋል? አልተወለዱም። ዳግም መወለድ በትንሣኤ በኢየሱስ ክርስቶስ ትንሣኤ የተጀመረ ነው። ኦኬ። ስለዚህ አልተወለዱም። የተስፋ ቃል ግን ልጆች ናቸው። በተስፋ ልጆች ነበሩ። በኢየሱስ ክርስቶስ ትንሣኤ የሚጠናቀቅ በጥላ የኢየሱስን መምጣት ወደፊት ይናገሩ ነበር። እኛ ደግሞ መጥቷል ብለን ወደኋላ ነው የምንናገረው። መዳን ግን ከፀሐይ በታች ያለ ኢየሱስ በማንም የለም። የብሉይ ኪዳን ሰዎች ይመጣል በሚለው እምነት ነው የዳኑት በተስፋ። እኛ ደግሞ መጥቷል በሚል የዳን ነው። የእነሱ ድነት ግን በአብርሃም እቅፍ በመጠበቂያ ቦታ ላይ ይቆዩ ነበረ። ይህንን ተስፋ ቃል ያላቸው ዳግም የተወለዱትና አብርሃም መቼ ነው? በአብርሃም እቅፍ የነበሩትና አብርሃም ኢየሱስ ከሙታን ሲነሳ የተነሳውን ጀግናውን ኢየሱስን ሲኦልን ድል የነሳውን አለቅነትን ሽሮ በይፋ እያዞረ ሲያሳያቸው በና አብርሃም እቅፍ ያለፉትን ሰይጣንን አሸንፎ የፍትህ ጥያቄ ምላሽ ሰጥቶ ቆላስይስ ምዕራፍ 2 ቁጥር 14 በአሸናፊነት ድል ያደረገውን ኢየሱስን ያዩት በአብርሃም እና በአብርሃም እቅፍ ያሉት ሉቃስ ወንጌል ምዕራፍ 16ን ታሳቢ አድርጉልን። ታስታውሳላችሁ። እዚህ ጋር ሲኦል ስቃይ ቦታ ነው፣ እዚህ ጋር መጽናናት ቦታ ነው። ይነጋገራሉ፣ ይተያያሉ። አንዱ ወደ አንዱ ግን ማለፍ አይችልም። ለምን ነበር ቅዱሳን እዛ የሚቆዩት ካላችሁ ዳግም ያልተወለደ ሰው ወደ ሰማይ ስለማይሄድ ነው። አሁን እነሱ እዛ የሉም። ኢየሱስ ክርስቶስ ወደ ሰማይ ሙቭ አድርጓቸዋል። ወደ አባቴ ያላረኩምና ትንክኝ ባለበት ሰዓት እነሱን ወደ ሰማይ ሙቭ ያደረገበት ጊዜ ነው የሚባለው። ተመልሶ መጥቶ ግን 40 ቀን 50 ቀን ነው 40 እንትን ነው የቆየው 40 ነው አይደል? አብሯቸው በልቶ ጠጥቷል፣ ዳሰውታል፣ ቁስሉ ውስጥ እጁን አስገብቶ አይቷል ጣመስ። ስለዚህ ልላቸው የፈለግኩት ዳግም አልተወለዱም፣ ነገር ግን በተስፋ ልጆች ነበሩ። መቼ ነው የተወለዱት? ከሞት የተነሳውን ኢየሱስን ባዩ ጊዜ አመኑና ዳግም ተወለዱ። ከኛ ጋር እኩል ሆኑ። እኛም በልጣቸው ነበር። መጽሐፍ ቅዱስ ከነሱ የተሻለን እንደው አንዳች የተሻለ ነገር ለኛ አይቶልን እንዳል እነሱ የተስፋ ቃል የተሰጣቸውን አይቶ አምነው ከርቀት እንደ ሻማ ብርሃን ተሳልሞ ሳያገኙ ሞቱ ነው የሚለው።
እኛ ግን ኦልሬዲ አክቹዋል የሆነ ነገር ውስጥ የተወለድነው። ስለዚህ እና አብርሃም የዳኑት ወደፊት ይመጣል በሚል ወደፊት አምነው የዳኑት፣ እኛ ደግሞ መጥቷል ብለን የዳነው። እኛ አክቹዋል ድነት ውስጥ ስንሆን እነሱ ደግሞ በተስፋ ቃል አዊሽ ምን ነው ያኔ በተወለድኩ ምን ነው ያኔ በኖርኩ ብሎ አብርሃም እንደተመኘ የተመኘውን ሳያገኝ ነው የሞተው። ይሄ ነው ዮሐንስ ወንጌል ምዕራፍ 8። ሌላ ጥያቄ ምንድን ነው? ጠብቀው በአብርሃም እቅፍ ውስጥ ቆይተው ከዛ ኢየሱስን በማየት ከሞት የተነሳውን ኢየሱስን ድል አድርጎ የተነሳውን ባዩት ጊዜ አምነው ከርቀት አይቶ ያመኑት አክቹዋል የሆነውን ኢየሱስን አይቶ አመኑና ዳግም ተወለዱ። ይሄ እንዳለ ሆኖ ኢየሱስ ወደ ሲኦል የወረደው ወንጌል ሊሰብክ ነው ወይ የሚል ቃል አለ። በመንፈሱ ሕያው ሆነ ይላል አለ መጽሐፍ ቅዱስ። በስጋው ሞተ፣ በመንፈሱ ሕያው የሆነው በሶስተኛው ቀን ነው። ግን ዛሬ ነው የሚባለው። ከናቹራል ካለንደር ስትወጪ ዛሬ ነው የሚባለው። ሚሊዮንም ሺህም ዓመት ብትኖሪ እና በመንፈሱ ሕያው የሆነው መንፈስ ቅዱስ ሕይወትን ሲዘራበት እና ከሙታን ሲነሳ በበኩር ልጅነት ወደ ክብሩ ሲመለስ ክርስቶስ እንደሚሞት በሶስተኛውም ቀን ከሙታን እንደሚነሳ ወደ ክብሩም እንደሚመለስ የትኛው ክብር? ከእግዚአብሔር ልጅነት ክብር ጎሎ የነበረው ኢየሱስ እንደገና የክብርና ምስጋናን ዘውድ ተጭኖ እናየዋለን። የልጅነት ክብር ነው፣ ሌላ እንዳይመስላችሁ። ትቶ ያጣውን በኃጢአት ያጣውን ክብር በጽድቅ መልሶ አገኘው። ዳግም መወለድ ማለት ይሄ ነው ሲጀመር። አሁን ሲኦል ለምን ወረደ የሚለው ነው የፍትህ ጥያቄ ምላሽ ለመስጠት። አንድ ኃጢአተኛ የሚሄድበትን ርቀት ያህል ካልሄደ ዋጋ አልተከፈለም። የስጋ ሞት ብቻ አይደለም፣ መንፈሳዊ ሞታችንን ጭምር ድብን አድርጎ ሞቷል። ለዛ ነው ነፍሴን በሲኦል ውስጥ አትተዋትም ተብሎ የተጻፈው በመጽሐፍ ቅዱስ ውስጥ። አይ ቲንክ የመለስኩ ይመስለኛል። ስለዚህ ጉዳይ ዲቴል ከሄድን ያቆያቸዋል። ጫፍ ጫፍ የመለስኩት ይቅርባችሁ። ለምሳሌ ኢየሱስ ክርስቶስ በስጋው ሞተ፣ በመንፈሱ ወደ ሲኦል ወረደ። ለምን ወረደ የሚለው ነገር ምሳሌ ጴጥሮስ ታስታውሳላችሁ። ስለ 8ቱ ሰዎች ፊገራቲቭ ላንጉጅ ነው። 8 ሰዎች ከዓለም መካከል በመርከብ በውሃ ላይ እንደዳኑ አሁንም ቅሬታዎቹ ኦልሬዲ በአብርሃም እቅፍ የነበሩ የአብርሃምን ተስፋ የያዙ አስቀድሞ እግዚአብሔርን ያውቁ ተስፋ አድርገው ሳያገኙ የሞቱ ሰዎች ስለ እነሱ ነው የሚያወራው። ኦኬ፣ እነሱ ኦልሬዲ በክርስቶስ ኢየሱስ ያምናሉ። ኦርቶዶክሶች የሚሰብኩት ምንድን ነው? ያኔ ወንጌል ሰበከላቸው ለሙታን የሚለው ቃል የለም። እሱን ይሉና ሲኦል ባዶ ነበረች እኮ ከዛ በኋላ ይላሉ። ቆይ ሲመስላችሁ እናንተ ወንጌል ሰበከ የሚለው እንዴት አድርጎ ነው ሲኦል ሄዶ ወንጌል የሰበከው? ልክ የእግዚአብሔር መንግስት ቀርባለች እና ንስሐ ግቡ እናንተ ሲኦል ውስጥ ያላችሁ ሰዎች ብሏቸው፣ እችን አጋጣሚ ሲኦል ውስጥ እየተንጨረጨረ ያለ ሰው እችን አጋጣሚ አግኝቶ እንትን አለ ብላችሁ የምታስቡት ስብከቱስ እንደዛ ነው ወይ? ነው ሰበከላቸው የሚለው ቋንቋ ለእነማ መሰላችሁ? በሶስተኛው ቀን ከሙታን ሲነሳ ድል ያደረገውን ኢየሱስን አዩ። እነማን? አብርሃምና በአብርሃም እቅፍ ሲኦል ነው የሚባለው እሱ። አዩና አመኑ። ወንጌል ተሰበከላቸው የሚለው ለእነሱ ነው። ምክንያቱም ዳግም ሳይወለዱ ነው የሞቱት። የተስፋ ቦታ እየጠበቁ ነበር። ወንጌል ሰበከ የሚለው ለእነሱም የእግዚአብሔር መንግስት ቀርባለች ንስሐ ግቡ አለት አይደለም። ከሞት የተነሳውን ኢየሱስን በአይናቸው አዩ። ወንጌል ስብከት ማጤ ነው። በመንፈሱ ሕያው ሆነ የተባለውን በዚህ ሰዓት ነው በነገራችን ላይ። ስለዚህ ይሄ የገባው ጆሮ ያለው ይስማ። ጥልቅ ነገር ነው የተናገርኩት። በጣም ጠቃሚ ነገር ነው የተናገርኩት። እንግዲህ ጆሮ ያለው ይስማ። አይልሻዬ በጣም ብዙ ነገር ነው ክሊር ያረክልን። ጌታን መቀበል የሚፈልግ ሰው አለ? 7 ቁጥር የሚጽፍልኝ አንድ ሰው ጽፎ ነበር ቅድም። ንስሐ መግባት የሚፈልግ ጌታ ኢየሱስን እንደ ግል አዳኝ አድርጌ ይቀበላለሁ የሚል ሰው ጀግና ማን ነው? ጌታ ኢየሱስ የደማበት የቆሰለበት ዋጋ የከፈለበት ነገር እውቅና እሰጣለሁ። በእኔ ዘንድ ከንቱ ሆኖ አይቀርም ያ ሁሉ መከራ፣ ያ ሁሉ ምክንያቱ እኔ ነኝ። ቴንኪዩ። አሁንም ሌላ ሰው ጽፎልኛል። አመሰግናለሁ። ልንገራችሁ አንድ ነገር፣ የእግዚአብሔርን ፍቅር አስቡ እንዴት እንደተወደዳችሁ። እኔም በወደድክበት ፍቅር ወደ ቴንኪዩ። አፖስትል ጳውሎስ ገብቷል። እዚህ ነው ያለው። እስቲ አስገቢው። ሰላም ይበል። ቅድም ሪኩዌስት አድርጎኝ ነበረ። እኔ ጥሪ እያደረግኩ ሰላም ለማለት ያህል ብቻ አስገቢው። 7 ቁጥር የምትጽፉልኝ ሌሎች ሰዎች ካላችሁ አሁንም አንድ ጽፈልኛል። ቅድም አንተ ሌላ ሰው አለ 7 ቁጥር የሚጽፍልኝ? በሰው ፊት የሚመሰክርልኝ በአባቴ ፊት እመሰክርለታለሁ አለ ኢየሱስ። በሰው ፊት የሚያፍርብኝን እኔም በአባቴ ፊት አፍርበታለሁ አለ። ታፍሩበታላችሁ? ለእናንተ የሞተውን ኢየሱስ እርቃኑን የተሰቀለላችሁ በውርደት የሞተላችሁ እናንተ እንድትከብሩ ክብር ታገኙ ዘንድ ውርደትን የተቀበለላችሁ
በዛ በተዋረደላችሁ የከበረው ኢየሱስ ጻድቁ ቅዱሱ እሱ በእናንተ ካላፈረ እርቃኑን በታላቅ ውርደት በጦር ተወግቶ በየሾህ አክሊል ደፍተውበት ስጋው እስኪሸረካከት ተገርፎ በታላቅ ውርደት መስቀል አሸክሞ በቀራንዮ መስቀል ላይ የሰቀሉት ተሰቅሎ አልቀረም የሞተው የሞቱ አልቀረም የተቀበረው ተቀብሮ አልቀረም ወደ ሲኦል የወረደው እስከ ሲኦል ድረስ ሄዶ በዛ አልቀረም ሞትንና ሲኦልን ድል አድርጎ ነፍሴን በሲኦል ውስጥ አትተዋትም ቅዱስን መበስበስን ያይ ዘንድ አትተውም ወደ ላይ ወጣ የሚለው ቃል ወደ ጥልቁ ወረደ ማለት ካልሆነ በስተቀር ምንድን ነው? የፍትህን ጥያቄ መልሶ በእንዲህ አይነት ሁኔታ ውርደታችሁን ተሸክሞ ክብሩን የሰጣችሁ ሞታችሁን ወስዶ ህይወትን የሰጣችሁ ላይጠላችሁ ወዷችኋል፣ ላይጥላችሁ ተቀብሏችኋል። ለዚህ እውቅና መስጠት የሚፈልግ ጀግና ማን ነው ነው ጥያቄ። ሌላ የምታደርጉት ነገር የለም። የትኛውም ሃይማኖት ውስጥ አያገባኝም። ሃይማኖት የማስለወጥ ጥያቄ አልጠየቅኩም። ህይወትን የመቀበል ጥያቄ የጠየቅኩት። ማን ነው ጀግና 7 ቁጥር የሚጽፍልኝ? ይሄንን እምቢ እንደማለት ኃጢአት ግን እንደሌለ ወቁ። እንዲህ የሚጠራችሁ እርሱ ጌታ ነው፣ እኔ አይደለሁም። ለዚህ ነገር ምላሽ አለመስጠት ፊቱ ላይ ምራቅ እንደመጥፋት ይቆጠራል። አላቅልህም ለራስን የሞትኮ እንደማለት ይቆጠራል። ኃጢአት ሲባል የቀረ ኃጢአት የለም። ይሄ ነው። ሌላም ሰው ጽፎልኛል። ተባረኩ እናንተ 7 ቁጥር የጻፋችሁ ሰዎች፣ እግዚአብሔር ዘመናችሁን ይባርክ። ተባረክ ወንድሜ። አሁን የጻፍክልኝ በጣም እውነቱን ልንገራችሁ፣ ዛሬ ለእናንተ ህይወት ቤታችሁ ገባ። ጌታ ኢየሱስ ታስታውሳላችሁ። ቀራጩ ሰውዬ ማነው? ዘኬዎስ ቤት ገብቶ አሁንም ሌላ ሰው ጽፎልኛል። ቁጠሩ ጋይስ። እናንተ ዛሬ የብርሃን ልጆች ከሞት ወደ ህይወት የምትሸጋገሩበት ነው። ከዚህ ሰዓት ጀምሮ ሟርት፣ ጥንቆላ፣ አስማት፣ ደጋሚ፣ ሰላቢ መንፈስ በእናንተ ላይ አይሰራም እኮ። በቃ ሟርት በእስራኤል ላይ አይሰራም ተብሎ እንደተጻፈ። ምክንያቱም የተባረካችሁ ናችሁ የምትሆኑት። blessed be the God and the Father of our Lord Jesus Christ who blessed us in heavenly place with the holy spiritual blessings. አሁንም ሌላ ሰው ጽፎልኛል። ጌታ ነው የሚቀበል ሰው ስለምትባረኩ፣ እግዚአብሔራዊ ቡራኬ ስለምትቀበሉ እግዚአብሔር ስሙ ለዘላለም ይባረክ። የጌታዬ ሞትና ያ ሁሉ ውርደትማ እኔ ኃይሉ ያነስ ጋር ከንቱ ሆኖ አይቀርም። 66 የጻፍኩ ወንድም 66 አልጠየቅኩም፣ 7 ቁጥር ነው የጠየቅኩት። አስወጭልኝ፣ ይሄን አልፈልግም። ቶሎ አስወጭ። እንደዚህ አይነት ሰው ማስቀመጥ አንፈልግም። በእንደዚህ ህይወት የተከፈለበት ክፍያ እየጠየቅን ማሾፍ አንፈቅድም። ሌላ ሰው አሁንም ጽፎልኛል። ተባረኩ እናንተ። ዛሬ እናንተ እኮ እድለኛ ብዬ አልጠራችሁም፣ የተባረካችሁ ብዬ ጠራችኋለሁ። ለምን? you are blessed። የእግዚአብሔርን በረከት በነፃ እየተቀበላችሁ ነው። አትከፍልበት። ማን ክፈለኛ አለ? ሃይማኖት ቀይር ያለ የለም። ህይወት ነው የተጠየቅከው። 7 ቁጥር የጻፈልኝ ሰው አለ። አሁንም 7 ጸሎት አድርጉልኝ። ኦኬ ልናደርግልህ ነው። 7 ቁጥር ጽፈ የለ ዶንት ወሪ። ሲጀመር መጀመሪያ ለመጸለይ ራሱ መጀመሪያ በህይወት መዝገብ ላይ ስማችን መጻፍ አለበት። ታውቃላችሁ። አሁንም ሌላ ሰው ጽፏል። አመሰግናለሁ። አትፈሩ። በጌታ ይታፈራሉ። እሱ በእኔ አላፈረም እኮ። በእኔ እኮ አላፈረብኝም። እሱ በእኔ ኃጢአተኛው እርኩሰት በተላበስኩት በእኔ አላፈረም። የኔን ኃጢአት እርኩሰቴን በላዩ ላይ ወስዶ የእሱን ጽድቅና ቅድስና ሸማ አለበሰኝ። ጎበዝ። ለዚህ ምን አፋለኝ? ምን ምላሽ አለው? ለዚህ ፍቅር ምን ምላሽ አለው? አባቴ ያለ ይወደኛል ያለው ኢየሱስ እኔም በወደድክበት ፍቅር ወደድካቸው። የወደዳቸውን እስከ መጨረሻው ድረስ ወደዳቸው። ላይጠላህ እኮ ነው የወደደ ወንድሜ። ወደዚህ ፍቅር ግባ እኮ ነው ያልኩ። በቃ ለዘላለም ዋስትና ሊኖር ብትኖር የጌታ ብትሞት የጌታ። ከዚህ በኋላ ሲኦል አያስፈራ፣ ገሃነም አያስፈራ። ወንድሜ ነገ ምን እንደምትሆን አታውቅም። ነገ ያንተ አይደለችም ይላል። መውጫ መመለሻ እኮ የለውም ሲኦሉም። እውነት ነው። እኔ ብነግራችሁ አንድ ታላቅ ወንድም አለኝ። በጣም ባታምኑ ጌታ ቤት ነበር። ከጌታ ቤት ወጥቶ ጫት እየቃመ አርቲስት ነው። ታላቅ ወንድሜ ነው። እዚህ ጋር ይዞ ነው ብድግ ብሎ አንስቶ ያየውን ሲኦልን አሳይቶ የተመለሰበትን በቃ ላይ ለብቻው እስኪያወራ ድረስ ማለት ነው። አሁን በጌታ ነው። የሚገርማችሁ ያየውን አሰቃቂ ነገር የነገረኝ ነገር በሚገባው መልኩ ነው መንፈስ ቅዱስ የገለጠለት ማለት ነው። ከዚህ ለምን በነፃ እኮ ነው ዳኑ ያለን። የሚከፈልበት ቢሆን ኖሮ እሺ። you're not paying anything my friend, it's free gift። ለዚያ ነው ያልኳችሁ። 7 ቁጥር የሚጽፍ ዋን ሞር ሰው ካለ አሁን ልጠይቅና ግማሽ ሰከንድ ብቻ ልስጥ። ግማሽ ደቂቃ 30 ሰከንድ ማምለጥ የሚፈልግ እቺማ እንድታመልጠኝ አልፈልግም። ውድ ህይወቴን ለጌታ አሳልፌ እሰጣለሁ። ከነቴም something የቃል ኪዳን ጌታ ነው። እሱ የኪዳን አምላክ ነው። ኪዳኑን የማያጥፍ የቃል ኪዳን ጌታ ዛሬ በአደራ መልክ የምትሰጡትን ህይወታችሁን በፍርድ ቀን መልሶ በክብር ያስረክባቸዋል። እኔ ህይወቴ በእኔ እጅ እንዲቀመጥ አልፈልግም።
አዳም ህይወትን ይዞ ማቆየት እንዳልቻለ ህይወትን እንደ ቀልድ እንደ ዋዛ አሳልፎ ለሰይጣን አሳልፎ እንደሰጠ እኔ ኃይሉ ዮሐንስ አሳልፌ የማልሰጥበት ምንም ከአዳም የሚለየኝ ነገር የለም። ነገር ግን ህይወትህን እኔ ሊያዝልህ ነው እያለ ያለው የማይወድቀው በታማኝነት በአብ ፊት በአብ ቀኝ የተቀመጠው ህይወትን ለልጁ ሰጥቶታል ነው የሚለው። እኔ ሊያዝልህ መያዣ በእኔ እጅ ቆይልህ አስረክብሃለሁ እያለ ነው። ስለዚህ ጌታን ተቀበሉ የምንለው ይሄ ነው። ስማችሁ በሕይወት መዝገብ ላይ ይጻፍላችኋል። ላትሰረዝ ነው የሚጻፈው። ማይ ብራዘር ኦኬ። 7 ቁጥር የጻፋችሁ ሰዎች ከእንግዲህ አልቀበልም። በቃ 7 ቁጥር የጻፋችሁ በቂ ነው። እናንተ ጌታን ትቀበላላችሁ። ጌታን መቀበል ማለት እውቅና መስጠት ማለት ነው። ሌላ ምንም አይደለም። እውቅና መስጠት ማለት ምን ማለት ነው? በልባችን አምነን በአፋችን መናገርን ይጠይቃል። ሰው በልቡ ሲያምን ይድናል፣ በአፉ ሲመሰክር ይጸድቃል ተብሎ ተጽፏል። አመንኩ ስለዚህም ተናገርኩ ተብሎ ተጽፏል። አንደበቴ እንደ ፈጣን ጸሐፊ ብርዕ ነው ተብሎ ተጽፏል። መጽሐፍ ቅዱስ እንደዚህ ይላል፣ Don't let them be departed from your eyes. Keep them in the midst of your heart. Write them on the tablets of your heart. በልብ ላይ በልብ ጽላት ላይ ጻፈው። በአንደበታችን ነው የምንጽፈው። አንደበቴ እንደ ፈጣን ጸሐፊ ብርዕ ነው። እግዚአብሔር የተመሰገነ ይሁን። የሃይማኖት ልዩነት አልጠየቅኩም፣ አያገባኝም። ምን የሚመለከተኝ ነገር አለ? ነገር ግን ህይወታችሁን ከሞተላችሁ ካዳናችሁ ከኢየሱስ ክርስቶስ ጋር እያገናኘው ነው። Now I want you to repeat what I say. Just I'll tell you, I'll say something, I'm going to guide you into Christ. Repeat after me. እኔ የምላችሁን ትላላችሁ ማለት ነው። ለምንድን ነው የምትሉት? አመንኩ ስለዚህም ተናገርኩ ተብሎ ስለተጻፈ በንግግር ባክ መደረግ ስላለበት። እምነት እንደዛ ነው የሚሰራው። ኢየሱስ ትዝ ይላችኋል፣ ጣቢታ የኢያኢሮስ ልጅ ሞታለች። መሞቷን ሰምቷል። መንገድ ላይ እዛ ሲደርስ ተኝታለች እንጂ አልሞተችም፣ ለምን ታለቅሳላችሁ አላቸው። መጣላት ፈልጎ ነው? ለምን እንደዛ ይላል? አመንኩ ስለዚህም ተናገርኩ። ከዛ በኋላ ያመነው እንደተኛች አድርጎ ስለሆነ ጣቢታ ተነሺን ያላት ከእንቅልፍ የመቀስቀስ ያህል። ስለዚህ ኢየሱስ ያደረገልን ነገር በልባችን አምነናል፣ በአፋችን እንመሰክራለን። እኔ የምላችሁም ከኔ በኋላ በአክብሮት 7 ቁጥር የጻፋችሁ ወገኖች ብቻ እኔ የምላችሁም ትላላችሁ። ስንናገር ለአየር አለ ምንናገረው። አጠገባችን ቆሞ የሚሰማን ጌታ ኢየሱስ ለሱ ጆሮ ነው እየነገር ነው ያለ ነው። ጌታ ኢየሱስ ሆይ በሉት በደስታ ደስ እያላችሁ ድገሙት። ጌታ ኢየሱስ ሆይ ከልቤ ወድሃለሁ። አንተ ለኃጢአቴ እንደሞትክ እኔን ለማጽደቅ ከሙታን እንደተነሳ በፍጹም ልቤ አምናለሁ። ከዚህ ሰዓት ጀምሮ ሕይወቴን ላንተ አሳልፌ ሰጥቻለሁ። አንተ የኔ ነህ፣ እኔም ያንተ ነኝ። በደጅ ቆመህ የምታንኳኳ አንተ ኢየሱስ ክርስቶስ ወደ ልቤ ትገባ ዘንድ በፈቃዴ አዳኝ እንድትሆነኝ፣ ጌታ እንድትሆነኝ፣ ሕይወት እንድትሆነኝ ወደ ልቤ እጋብዝሃለሁ። ግባ። ከዚህ ሰዓት ጀምሮ አንተ ጌታዬ ነህ፣ ደግሞም አዳኝ ነህ። ያላንተ አዳኝ የለም። ብቸኛ የሕይወት አዳኝ አንተ ኢየሱስ ክርስቶስ ብቻ ነህ። እግዚአብሔር አብ አባት ሆይ ስለ ውድ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ በእውነት አመሰግናለሁ። ስሜን በሕይወት መዝገብ ላይ ጻፈው። አንተ አባቴ ነህ፣ እኔም ልጅህ ነኝ። ኢየሱስ ጌታዬ ነው፣ እኔ ባሪያው ነኝ። መንፈስ ቅዱስ አጽናኜ ነው። ዛሬ ወደ አንተ ለመምጣቴ ማረጋገጫ የሆነኝ ዘንድ እምነቴ በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው። ሰይጣንን፣ ይህን ክፉ ዓለም እና የሥጋን ሥራ ክጃለሁ። አባቶች ስለተቀበልከኝ አመሰግናለሁ። ይህንን ጸሎት የጸለይኩት በውድ ልጅህ በኢየሱስ ክርስቶስ ስም ነው። አሜን።
let me pray for you አፖስትል ጸልይላቸው። አጭር ጸሎት 2 ደቂቃ እግዚአብሔር በቤቱ እንዲያኖራቸው እንዲያጸናቸው እንዲተክላቸው ጸልይላቸዋለሁ። እናንተ ሰዎች የት ሀገር እንዳላችሁ አላውቅም። በያላችሁበት ከቅዱሳን ጋር ህብረት አድርጉ። መጽሐፍ ቅዱሳችሁን አንብቡ። ከድፍረት ኃጢአት ራቁ። ከቤተ ክርስቲያን ህብረት አድርጉ። ጸልይላቸው። የታመንክ አምላክ እግዚአብሔር ሆይ በቤትህ ታጸናቸው ዘንድ ትረዳቸው ዘንድ የበለጠ አንተን የሚረዱበትን የእውቀትና የመገለጥ መንፈስ ክርስቶስን የማወቅ መንፈስ እንዲሰጣቸው በጌታ በኢየሱስ በቅዱስ መንፈስ እንድሞሉ ጸልያለሁ። እንድትዳስሳቸው ከአንተ ጋር ልዩ ግንኙነት እንዲኖራቸው እንድትነካቸው በውስጣቸው የተፈጠረውን ለውጥ እስኪረዱ ድረስ አባ አባት ብለው የሚጮህበትን የልጁን መንፈስ በልባችን ላከ ተብሎ እንደተጻፈ አባ አባት ብሎ የሚጮህበት የልጅነት መንፈስ በሁለንተናቸው እንዲታወቃቸው እኔ ጸልያለሁ። አሜን። ሰላምህን፣ የእግዚአብሔርን ሕይወት፣ ደስታህን፣ የመንፈስ ቅዱስ ፍሬ የሆነውን በጌታ በኢየሱስ ስም እንድትሞላቸው ጸልያለሁ። ትዕግስትን፣ ቸርነትን፣ በጎነትን፣ እምነትን፣ የዋሃትን፣ ራስን መግዛትን ጌታ ሆይ እንድትጨምርላቸው ጸልያለሁ። አሜን። ነገር ግን በእናንተ ዘንድ ስለሚሆን በውስጣቸውም ስለሚሆን እናንተ ታውቁታላችሁ የተባለ የእግዚአብሔር ሕይወት መንፈስ ቅዱስ በውስጣቸው እንደሆነ ጸልያለሁ። በዙሪያቸውም እንዲሆን እንድታወቃቸው ጸልያለሁ። እንደ ቃልህ ይሁንላቸው። አንተ ባርካቸው። አመሰግናለሁ በጌታ በኢየሱስ ስም። ክብር ለእግዚአብሔር ይሁን። ታንክ ዩ ሶ ማች። እናንተ ሰዎች አሁን እንደተጸለየላችሁ መንፈስ ቅዱስ ቃጥተላችሁ እድለኞች ናችሁ። ኮንግራቹሌሽንስ ማይ ፍሬንድስ። አይ ዶንት ኖ ዌር ዩ አር ራይት ናው። የት ሀገር እንዳላችሁ አናውቅ። ታሪካችሁ ተቀይሯል ዛሬ። እናንተ ሲምፕሊ ሳይገባችሁም ሊሆን ይችላል 7 ቁጥር የጻፋችሁ ያደረጋችሁት ብዙ ዲቴል የላችሁም። ሁላችንም ጌታ ስንቀበል ዲቴል የለንም። በየዋህነት ትንሽ ስፓርክ ታስታውሳላችሁ። የጠፋው ልጅ በአባቴ ቤት የምትሏን መገለጥ ብልጭታ ስትመጣ ያቺ ነች በቃ ኢግኒሽን፣ መጀመሪያው ኢግናይት ያደረገችው። ከዛ በኋላ አባት ሮጦ ነው ልጅ ያለው። ዛሬ እሷ ነች የሆነችላችሁ። ዛሬ እናንተ ከጨለማ ወደሚደነቅ ብርሃን መጣችሁ። ዛሬ ከሞት ወደ ሕይወት ገባችሁ። ከሙታን መንደር ወጣችሁ ወደ ሕያዋን ጉባኤ ተቀላቀላችሁ። እንዴት ትልቅ ውሳኔ እንደወሰናችሁ። አሁን ሌሎች ብዙ ሰዎች አሉ ጌታን አልተቀበሉ እዚህ ውስጥ የሚፈላሰፉ ብዙ ሙስሊሞች አሉ እዚህ ውስጥ። ሙስሊሞች ወንድሞቼና እህቶቼ በጣም እንደምወዳችሁ እንደማከብራችሁ ሁሌ ታውቃላችሁ። ለእናንተ ትልቅ አክብሮት አለኝ። ምንም የሃይማኖት ልዩነት ቢኖረኝም እንደ ሰው እንዴት እንደማከብራችሁ ታውቃላችሁ። ሃይማኖታችሁንም አከብርላችኋለሁ ባልቀበልም። ነገር ግን እናንተም ብትሆኑ ግዴላችሁም፣ አትፈላሰፉ። ግዴላችሁም፣ ለህይወታችሁ ዋጋ ስጡ። ሲጀመር ለሙስሊሞች ጥያቄ የማቀርበው አምላካችሁ ሲናገር ሰምታችሁ ታውቃላችሁ ወይ? አምላካችሁ አይዞ ልጄ ሆይ ወይም ልጄ ሆይ መጣሁልሽ፣ አይዞሽ ደርስልሻለሁ ድምፁን አሰምቶሽ ያውቃል ወይ? በራእይ ተናግሮሽ ያውቃል ወይ? ድምፁን ሰምተሽ ታውቂያለሽ ወይ? አይተሽ ታውቂያለሽ ወይ? በችግር ሰዓት ልጄ ሆይ ደረስኩልህ ብሎ ልጄ ሆይ ብሎ ጠርቶ ያውቃል ወይ? ሲጀመር ቆም ብላችሁ እንድታስቡ ፈልጋለሁ። እኔ ክርስቲያን እንደ ክርስቲያን እንደ አማኝ ብትጠይቁኝ፣ አዎ የማላውቀውን አምላክ ፈጽሞ አላመልክም። ላልዳሰስኩት አምላክ አልመሰክርለትም። ሲያምረው ይቅር አልመሰክርም። እና ዳስሃል ወይ? የስ የሚዳሰስ የክርስቲያን አምላክ፣ የማይዳሰሰው የማይታየው ሲናገር ያልተሰማው አምላክ ፌክ አምላክ ስለሆነ አላመልክም። እንደዛ አልከተልም። ኢየሱስ ምን አለ? ለምናውቀው እንሰግዳለን፣ ለምናውቀው እናመልካለን። እና ታውቀዋለህ ኃይሉ ዮሐንስ? የስ አይተዋል? የስ ኢየሱስ ምን አለ? አብን አሳይኝ ሲሉ ከዛሬ ጀምሮ አይታችሁትም አላል። ማየት ማለት በስጋ አይን ማየት አይደለም፣ በመንፈሳዊ አይኔ ያየሁትን ስሜን ከማውቀው ራሴን ከማውቀው ይልቅ እርግጠኛ የሆንኩበትን ዲኖስኮ ነው የሚለው በግሪኩ። ዲኖስኮ ማለት ኤክስፒሪየንሻል ናሌጅ ማለት ነው። ሶ ወንድሞቼና እህቶቼ ሙስሊሞች፣ የምወዳችሁ ማከብራችሁ፣ ለእናንተም ጠይቃችሁ ጥያቄ አምላካችሁን ታውቁታላችሁ ወይስ እናትና አባቶቻችሁ ሙስሊም ስለነበሩ የውርስ ሃይማኖት ስለሆነ
እኔም ድሮ ትዝ ይለኛል እንደዚሁ ነበርኩኝ። ግን ሞኝ አትሁኑ። ቆም ብላችሁ ሪሊ ይናገራሉ የማመልኩ አምላክ አምላኬ ሆይ ብዬ ብጣራው ይመልስልኛል ወይ? በህልም በራእይስ ይመልስልኛል ወይ? ሪሊ እንዴት ነው? በችግር ሰዓት ይደርስልኛል ወይ? እኔ ለማበላለጥ ፈልጌ አይደለም። ጠይቁ። ሊጠየቅ የሚችል አምላክ ነው የምናመልከው። ጠይቀን የማይመልስ ከሆነ ዋች፣ ቆም በል። ሞኝ አትሁኑ። ኢየሱስ የሚባል ይናገራል። ኢየሱስ የሚባል ሕያው ሞቶ ያልቀረ የተነሳ መቃብሩ ባዶ የሆነ ሲጠሩት ይመጣል። ሲያናግሩት ምላሽ ይሰጣል። እግዚአብሔር ምስክር ይሁንብኝ። ባልሰማው፣ ባላየው፣ ባልዳሰሰው አልከተለውም። ሞኝም ፈልግ አልከተልም። የማይዳሰስ አምላክ አልመሰክርለትም። ሐዋርያ ጳውል ጴጥሮስ ምናል የዳሰስነውን ነው የምንመሰክርላቸዋል። እኔም ዳስሸዋለሁ። የት ነበር ከዛሬ 2000 ዓመት መኖር የለብኝም። እኔን ያየ አብን አይቷል እንዳለ መንፈስ ቅዱስን ያየ ደግሞ አብንም ወልድንም አይቷል። መንፈስ ቅዱስ ማየት ማለት ማወቅ ማለት ነው። ኢንተርቼንጅብል የሚጠቀስ ቋንቋ ነው። ኤክስፒሪየንሻል ናሌጅ ማለት ነው። መንፈስ ቅዱስን ታውቁታላችሁ በውስጣችሁ ስለሚኖር አለ። መንፈስ ቅዱስን አወቅኩ ማለት አብንና ወልድን አወቅኩ ማለት ነው። ማወቅ ማለት ማየት ማለት ነው። ስለዚህ ያየሁትን አምላክ ነው የማመልከው። የዳሰስኩትን አምላክ ነው የምከተለው የምለው ቋንቋዬ ገብቷችኋል። ሙስሊሞች ራሳችሁን ጠይቁ። አይታችሁታል ወይ? አምላካችሁን ታውቁታላችሁ ወይ? ድምፁን ሰምታችሁ ታውቃላችሁ ወይ? በችግር ጊዜ ደርሶላችሁ ያውቃል ወይ? በጸሎት ስትጣርታችሁ መጣው ልጄ ሆይ አለሁልሽ አለሁልህ ብሎ ያውቃል ወይ? ካላወቀ ከእናት አባታችሁ በሃይማኖት መልክ የወረሳችሁት ብቻ ከሆነ እኔ ሃይማኖታችሁን ጣሉ ተዉ ልላችሁ ፈልጌያለሁ። መብት የለኝም፣ አያገባኝም። ቆም ብላችሁ ግን የምለውን ነገር አድርጉ ፕሊዝ። ኢየሱስ ሕያው ነው፣ ይመልሳል፣ ያያል፣ ይናገራል። ይሄንን ነው የምናገረው። አፖስትል የምትናገረው ነገር ካለ ተናገርና ሸኘን። አፖስትል አመሰግናለሁ። ቅድም ነበረ የመጣሁት። ሶሪ አይቻለሁ። እንደው የማይሆን ነገር ሆኖ ነው እና እንትን አገባባችንም ትንሽ የተለየ ነበረ። ሰሞኑን በሚዲያ ላይ የተቆራረጡ የአንተ እንትኖች የሚቀርቡትን ስሰማ ነበር እና ያው እንግዲህ ሞልቼዋለሁ ሚዲያ የተቆራረጠ ሀሳብህን ለማግኘት አንዳንድ ጊዜ እየመጣሁ የምታስተምረው ነገር ተከታትዬ ምን ማለት እንደፈለግ ሳዳምጥ ነው። ምን አስባለሁ መሰለህ፣ አንዳንድ ጊዜ ማለት ነው የተሳሳተ ነገራቸው ግፊት ተነስተህ አንዳንድ ግራ የሚያጋቡ ነገሮች አይነት ቃላት የምትወረውራቸው ነገር ሞር ያናውጣቸዋል። ኦኬ እነሱ ለሆዳቸው የሚኖሩ ናቸው። እንጀራቸው ይጠፋል ብሎ እንጂ ህይወት ይጠፋል ብሎ ለህይወት የሚጨነቁ ብዙ አይደሉም። ከነሱ ማምለጥ ራሱ ካስተሳሰባቸው ማምለጥ ከሰይጣን እስራት ማምለጥ ነው። ኖርማሊ አሁን ኦኬ ድሮም ሐሰተኞች ሐዋርያት ነበሩ። አሁንም ሐሰተኞች ሐዋርያት፣ ሐሰተኞች ነቢያት አሉ። ግን ጤናማ ነገር ሰላማዊ ነገር እንኳን ፈልቅቀው እና ሰንጥቀው የማይሆን ነገር ያወጣሉ። በጣም ያው በተለይ ያው ኢየሱስ ክርስቶስን ያተኮረው ግብዞች ፈሪሳውያን ለማለት በመሪዎቻቸው ላይ ነው ያተኮረው። የእግዚአብሔርን ሕዝብ ግን አገለገለ። ሕዝቡ የራሳቸው እንደሆነ ያስባሉ። የሆነ ተቋም ያቋቋሙና በተቋሙ ሕዝቡ የእግዚአብሔር እንዳልሆነ የራሳቸው እንደሆነ በእርግጥም ትክክል ነው። እነሱ የሚያልቡት ኪሳቸውን ነው፣ ህይወታቸውን። ሶሪ በጣም ዘግናኝ ነው። እኔ እግዚአብሔር ከነሱ አዳነኝ። somebody said that God saved me from the church. እግዚአብሔር ከቸርች አዳነኝ፣ ከቤተክርስቲያን ከሚባለው እግዚአብሔር አዳነኝ አለ። እግዚአብሔር ከዋለልኝ ውለታ አንዱ ከነሱ እኔን ማዳን ነው። እነሱ መስዬ እንዳልቀር ማለት ነው፣ ደንቆሬ እንዳልቀር። ጌታ ኢየሱስ ክርስቶስ በግልጽ እናንተ ደንቆሮች፣ ዲዳዎች፣ እናንተ አለ እናንተ ገዳዮች፣ በትክክል አባቶቻችን ገዳዮች ናቸው ብላችሁ ትናገራላችሁ።
ከኋላ ይገሉሃል። ገብቶሃል? ከኋላ ይገሉሃል። አንተ የተናገርከውን ቆራርጦ በማውጣት ማለት ነው። ማብራሪያ መስጠትህ ጥሩ ነው። የምታደርገው ትጋት በጣም ደስ ይላል። አንዳንድ ነገሮች ጋር ግን ሞር ክሊር እንድታደርግ ያስፈልጋል። ትምህርቱን እንድታስቀምጥ ያስፈልጋል። ለምሳሌ ኢየሱስ ክርስቶስ መንገድ ነው። ነገ ወዲያ አሁን ህሊናም አለች ሰዓት ሳይመሽም እንደዚህ እሷን በጊዜ እመጣና እንዲያውም ነገ እንኳን አይመቸኝም ምናልባት ሰንዴ እሷን በሚመቻት ሰዓት ሪሊ ዝም ብሎ እየቆራረጡ የሚለጥፉት ግማሹ ሙስሊም ሊያደርገኝ ይፈልጋል። አሁን ተመልከት፣ ሙስሊም ሊያደርጉ የሙስሊም ኮፍያ ጭንቅላት ላይ ያስቀምጡና በፎቶ አንዳንድ ኡስታዝ ኃይሉ ያሉት ምናምን ብሎ ከስር ጽፈውበት ማለት ነው። እና አይከፋኝም፣ ብዙ ከፍቶኛ አቅም ለምንድን ነው እንደዛ የተባልኩት የሚለውን ገብቷል። ሙስሊሞቹ ፍሬንዴ ለምን ሆኑ? ከነሱ ጋር ተስማምቼ ማውራቴ ሰው ነው ሲሉኝ አዎ ሰው ነው፣ ነብይ ነው ሲሉ አዎ ነብይ ነው፣ መልእክተኛ ነው ሲሉ አዎ መልእክተኛ ነው አልኩ። አስብ እስቲ እንግዲህ መጽሐፍ ቅዱስ እኮ አንተ ብቻ እውነተኛ አምላክ የሆንክ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ነች ይላል። እንግዲህ አስብ፣ ኢየሱስ አብ እንደላከኝ እኔ ላኳቸው መልእክተኛ አይደለም ወይ? ከመልእክተኛም የመልእክተኝነት የመጨረሻው ክላይማክሱ ኢየሱስ ነው፣ አብን የተረከ ማለት ነው። እንግዲህ አስብ፣ ሌሎቹ አብን አልተረኩም። የአብን መልእክት በብልጭታ ያዩትን እየመጡ ተናገሩ። የእሱ ነብይነት ግን አብን ጭምር ለማስተዋወቅ ሰማይን ከምድር ጋር ያገናኘ ነው። ነብይ ነው። ክርስቶሳዊ ቅባት አንዱ ነብይነት ነው። አንዱ ሊቀ ካህን ነው። አንዱ ንጉስ ነው አይደለም? እንደ ንጉስ፣ እንደ ካህን፣ እንደ ነብይ። ያ ብቻ አይደለም። ኢየሱስ ክርስቶስን ነብይ ብሎ ማመን ግማሽ ነው። እኔ እዛ ጋር ብቆም ኖሮ ኦኬ ነብይ ነው ብቻ ብዬ ብጨርስ እሺ፣ ነብይነቱን አዎ ሰው ነው። አንድ ሰው ኢየሱስ ክርስቶስ ነብይ ነው ማለቱ ራሱ ግማሽ መሄድ ነው። ግማሽ ኤግዛክትሊ። አሁን ሙስሊሞችን እኮ አደንቃለሁ። ትክክል መታችኋል። እውነት ነው። እኛም እኮ ኢየሱስ ክርስቶስ ነብይ ነው ብለን እናምናለን። ሙሴ ምንድን ነው ያለው? ካህን ነው ብለን እናምናለን። ንጉስ ነው ብለን ሙሴ ምንድን ነው ያለው? ከእናንተ መካከል እንደኔ ያለ ነብይ እግዚአብሔር ያስነሳላቸዋል፣ የማትሰማውን ነፍስ እግዚአብሔር ይበቀልለታል፣ ከመካከላቸውም ተለይ ተጥፋ። ያ ብቻ ነው እንዴ? ክርስቶስ የሚለው እኮ አኖይንቲንግ እንደ ነብይ፣ እንደ ካህንና እንደ ንጉስ ማለት ነው። ይሄን ሁሉም አብያተ ክርስቲያናት የሚስማሙበት ነው። ሙስሊም ስላለ ብቻ እንደ ኃጢአት የሚቆጥሩት ነገር አለ። እኔ ሙስሊሞችን እንዳውም በዚህ ገብቼ ነው ለብዙ ሰዎች ኢትዮጵያ ስመጣ እኮ እኔ ሙስሊሞች ይገርማል እንዴት እንደሚወዱኝ። ሙስሊም ስለሆንኩ አይደለም የሚወዱኝ። እኔ ክርስቲያን ነኝ፣ እኔ አማኝ ነኝ፣ ኢየሱስ ክርስቶስ ሞትና ትንሣኤ የማምን ነኝ። ሙስሊሞች አያምኑም። እኔ እኮ ለመመሳሰል ብዬ ሃይማኖት አቅማምቼ አላውቅም። ኦርቶዶክስን በጣም ነው የማከብረው፣ ታውቃለህ። ኦርቶዶክስ ጋር ሲመጣ ይሄ ድርሳናቸውና ገድላቸውን ሲመጣ ሙዚየም ከተቱት ነው የምላቸው። አላምንም እሱ ግን ስትል ግን የኦርቶዶክስን መሰረቱን የጥንቱን እኔ ብዙ አጥንቻለሁ፣ ስለ ኤርሊ ቸርች ኦርቶዶክስ ማለት ነው። ከዛ የተነሳ ከእነሱን ከማክበር ውጭ ምንም ማድረግ አልችልም። እነሱ ተሸከሙን እንጂ እኛ አልተሸከምናቸውም። እኔ ዋይዝሊ ነው የምንቀሳቀሰው። ጥራዝ ነጠቁ ማህበረሰብ ግን በቃ የግሪሳ ወፍ ታውቃለህ፣ አንዱ ይረግማል፣ ሁሉም ተከትሎ የግሪሳ ወፍ የሚባል ነበር። እኔ ክፍለ ሀገር ስላደግኩኝ እንግዲህ አውቀዋለሁ። አዲስ አበባ ውስጥ እንኳን ያለ አይመስለኝም። የግሪሳ ወፍ የሚያውቅ ሰው ካለ it's just like flock ምንድን ነበር የሚባለው ግሩፕ ኦፍ እንትን ይሄ እዚህ አሜሪካን ሀገር ምንድን ናቸው እነዚህ ጊዝ። ስለዚህ እነሱ አንድ ላይ ነው የሚበሩት። አንዱ ብር ካለ ሌላው በቃ ተከትሎ ነው የሚበራው። ምን እንደሆነ እኮ አይታወቅም፣ መከተል ነው። የኛ ብዙ ህዝብ እንደ ግሪሳ ወፍ ነው። አንድ ታዋቂ ሰው ተነስቶ ነገር ካለ ሁሉም ግር ብሎ በቃ ሁሉም መራገም ነው። በቃ ቆም ብሎ እንደዚህ ይሆንን የሚል ሰው በጣም ጥቂት ነው። ብራይት የሆነ ማይንድ ያለው ሁሉ ተራጋሚ ነው። በቃ ምን ታረጋዋለህ እንግዲህ፣ አልታደልንም። ይሄን ተቋቁመን ነው ይኸውልህ ስድቡን እየጠቀምን አሁን እንደውም እዚህም አንድ ሰው ሙሴ የምትባል እኛ ኢየሱስ ክርስቶስ እግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ጀስት ኢየሱስ ክርስቶስ እኔ በአብ እንዳለው አብ በእኔ እንዳለው ያለው ዮሐንስ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ እና 16ም ይደግመዋል። ምንድነው መሰለህ ብለው እነዚህ የኤማሁስ መንገደኞችን ጌታ እናንተ ከማመን የዘገየ ልባችሁ ከማመን ልባችሁ የተጻፈውን ከማመን ማለት ነው። ታላቅ የበረከት እንቅፋት የተጻፈውን ለማመን መዘግየት ነው።
አሁን እኔ እንዲህ ስላልኩኝ የኃይሉ ዮሐንስ ደጋፊ ነው እሱም ሐሰተኛ ክርስቶስ ነኝ ይላል። እንግዲህ አሁን አንተ የራሱ አቋም አለ እና ምንም አንድ በሚያደርገን ነገር ላይ አወራን እንጂ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይል ነበር የኔ አባት ድሮ። ቤተሰቦች የቄስ ፋሚሊ ስለሆኑ በምሳሌና ተረት ነው የሚያወሩት። የድሮ የልጅነት ትዝ ይለኛል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም እና ራስን እዚህ እንትን ይላል። እኛም ለእግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር እግዚአብሔር በእርሱ ይኖራል። የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አብ በእኔ እንዳለ ስማ አፖስትል እኔ በአብ እንዳለ አታምኑም። ለማመን መዘግየት የለብንም። ሳትስ አውር ብሌሲንግ በቃ ኦኬ፣ በፍቅር እኖራለሁ፣ እግዚአብሔር በእኔ ይኖራል። እምነቱን አንተ ስትገልጥ በአንተ ላይ መስራት ይጀምራል። እምነት የሚሰራው ማን ነው? የሚሰራው መስማት በእግዚአብሔር ቃል የምንሰብከው የእምነት ቃል ነው። መስማት የእግዚአብሔርን ቃል ነው ነው። እንደ ኃጢአት ነው የሚቆጠረው የእምነት ቃል የሚል ነገር ራሱ ሲነሳ ቶሎ ምንድነው የሚመጣላቸው? የእምነት ቃል እንቅስቃሴ ምናምን። የምን እንቅስቃሴ ነው? ወርድ ኦፍ ፌዝ። ይህ የምንሰብከው የእምነት ቃል ነው የሚለው መጽሐፍ ቅዱስና የእምነት ቃል ነው። ስማ አፖስትል የምንሰብከው የእምነት ቃል ነው። ሮሜ ምዕራፍ 10:8 ላይ ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ወርድ ኦፍ ፌዝ የሚለውን ኢዮሳም ያየው መሰለኝ። ግባ ሰላም በለን ወንድማችን። አይቼህም አላውቅም ዛሬ ነው። ከሁሉ በላይ ደግሞ ስለ እምነት ያስተማረን ኢየሱስ ክርስቶስ። የመጀመሪያው የእምነት ተማሪ ማለት ነው። እናንተ እምነት የጎደላችሁ ስንት ጊዜ ጌታ አለ። ጌታ እምነት የጎደላችሁ ያለበትን ቦታ ሁሉ መርምሬያለሁ። ለምን ጌታ አለ? ለምን ጌታ አለ? ባህሩ ስናወጥ ምን ያድርጉ? እናንተ እምነት የጎደላችሁ ስለምን ፈራችሁ? ጴጥሮስ ምን ያለው? የት አለ እምነት? ዋላ ለመራመድ ሞክሮ አንተ እምነት ከኢየሱስ ጋር ሆኖ ከራሱ ጋር ሆኖ አይኖቹን ከሱ ላይ አንስቶ መጀመሪያ ልግባ ብሎ ገብቶበት ወደ ግራ ወደ ቀኝ ሲያይ ባህሩን ሊወስዶ ጀመረ። አሁንም በኢየሱስ ክርስቶስ ሆኖ ለሚታወቅ ሰው ዛሬ እምነትህን አንሳ ነው ምንለው። ጀስት ኢየሱስ ያለውን ቃል ከኢየሱስ በላይ ስለ እምነት ያስተማረ ግን እምነታችን በእግዚአብሔር ላይ እኔ አፖስትል አንድ ነገር የምነግርህ ነገር አለ። እነዚህ ከሳሾቻችን አንተ ቲክቶክ ከፍቶ በዘመናቸው ሁሉ ከነዚህ ከሳሾች አሉ አለ በየእንትን እየሄዱ ሰው ይወቅቱ አሉ አይደል? ክርስቲያን ነኝ የሚሉ ለነገሩ የዩቲዩብ እና የቲክቶክ ጡረተኞች ናቸው። አም ሶሪ ምንም ጥያቄ የሌለው ነገር። ምክንያቱም አንተ አገልጋይ ከሆንክ ቲክቶክ ላይ ስትገባ መጀመሪያ አስተምረህ የሚጠቅም ነገር ተናግረህ ከዛ በኋላ ለህዝቡ ወይ ኦፕን ታደርጋለህ። አንተ እንዴ ከጅማሬ ጀምሮ እና ኃይሉ ዮሐንስን ለመቃወም ወይ የሆነ ነገር እከሌ እኮ እንደዚህ ብሏል ተብሎ የሚወቀጥ ሰው ይዘው ይመጣሉ። አንተ አገልጋይ ሆነ እንደዚህ ታደርጋለህ እንዴ? አትሊስት አስተምረሃል ወይ? የሆነች ነገር አስተምረህ። አሁን እኛ ጌታን አስቀበልን፣ እዚህ ሰዎች ጌታን ተቀበሉልን። ብለሲንግ ማይ ፍሬንድ ሉክ አት ዲስ። እኛ እናድናችሁ ብለናል እንዴ? አዳኙ ኢየሱስ ነው ብለን ሰዎች ጥሪ ያደረግን፣ በፍቅር መጡ፣ ሰብከን አስተምረን፣ ከዛ በኋላ ነው እንደውም ውይይት ምናምን የምንገባው። ይዤ እኔ መጀመሪያ ገባና አስተምራለሁ፣ ጥሪ ያደርጋለሁ፣ ሰው ጌታን ይቀበላል። በባለፈው ሳምንት ከ70 እስከ 80 ሰው ጌታን ተቀብሏል እኔ ቤት ውስጥ። ይህንን ሲያወራ ሰምተህ ተቆርጦ ይህንን የለጠፈ ሰው አይተህ ታውቃለህ? ይህንን ሰዎች ጥሪ አድርጌ ጌታን የተቀበሉበትን ይህንን ቆርጦ የለጠፈ ሰው አለ? ኃይሉ ዮሐንስ የሚባለውን ሰው ግን ሰዎች የሰደቡኝን ወይኔ የቃላት ግድፈት ተናገርኩትን እየቆራረጡ ግን ድማኒክ ነው የሚሰራው ነገር በሙሉ ክፋት ነው፣ ምቀኝነት ነው። ታውቃለህ? የበታችነት ስሜት ነው ያየሁት። እስቲ ዛሬ አሁን ጌታን ተቀበሏል። ስንት ሰው ነው ጌታን ተቀበለው? ህሊና ስንት ሰው ነው? ወደ ስንት ሰው ነው? በዛ ያለ ሰው ተቀብሏል። ያው በጣም ብዙ ባይሆንም 8 ሰው አይቻለሁ። አሁን 8 ሰው ጌታን ከተቀበለ 8 ሰው ጌታን ማስቀበላለን። በአንድ ኃጢአተኛ ወደ እግዚአብሔር መንግስት መምጣት በእግዚአብሔር መንግስት ታላቅ ደስታ ይሆናል። ሰማይ ውስጥ ከፍተኛ እናውጣለን። ኢዮሳም ግባ እስቲ እማወራላችሁ ልላችሁ። ሰማይ ውስጥ ከፍተኛ እናውጣለን ነው ማለት yes እናውጣለን። እውነት ሶ ይሄ ምስጋና፣ ጩኸት፣ እልልታ በጣም እስቲ ኢዮሳም እንኳን ደህና መጣ። በእናትህ ሰላም ነው? እንዴት ነህ? አሊሻይ ደህና ነው ወይ? ሁሉ አሪፍ? አዝግ ጠፋ አይተድክ ረጅም ጊዜ አለው። ደህና ነው አሊሻይ? አለው። ለሃይማኖተኞች እኮ በቃ የኔን ቪዲዮ ይቆራርጣሉ፣ ይተቹኛል፣ ይነቅፉኛል፣ ኡስታዝ ይሉኛል።
ኡስታዝ የሚያስብለኝ እኮ እኔ ሻሃዳ አልያዝኩ። ኢየሱስ ክርስቶስ ጌታዬ ነው ሞቶልኛል እያልኩ እስላም ኢየሱስ ሞቷል ብሎ አያምንም። ሞቶ ተነስቷል እያልኩ እያምንም መልሶ ይመጣል እያልኩ ምን ይሻላል? ቆይ እያለቀስኩ ልንገራቸው ሃይማኖተኞችን ኢየሱስ መስሎኝ እንደው አንደኛ ይኸውልህ ሲጀመር እነሱ ሰው እግዚአብሔርን ካወቀ እንደዚህ ብሎ አያወራም። ችግሩ አምላካቸውን የሚያውቁ አይመስለኝም። ብዙዎቹ ብዙ ሰው እውነት በትክክል ከአምላኩ ጋር ፌሎሺፕ የሚያደርግ ሰው ሪሌሽንሽፕ ያለው ሰው ፍቅር ያለው ሰው ፍቅር የሌለው አምላኩን አያውቅም። ሰው እግዚአብሔር ማወቅ የምንችለው ስላወራን፣ ስለሰበክን፣ ስለጮህን ምናምን አይደለም። አንተ እኮ እንደዚህ ያንዘረዘራቸው እኮ ስለኔ እንደሚያወሩ እየተቆጡ ግማሹ እየዛተብኝ ነው የሚያወራው። እንደሱ አይወራም ማለት ሰው እግዚአብሔርን ካወቀ እኮ በፍቅር ነው ማለት ምንም ብትሳቢ ማናችንም እኮ ደግሞ የሚገርመው ነገር እኮ አሁን ብዙ እንዳታስብ ስማ ኢዮሳብ ትላንትና ይዘለዝሉኛል ማለት ነው እና ሲዘለዝሉኝ ከስር ሆኜ እሰማቸዋለሁ። ከዛ ቀስ አልኩና መጣው። ስመጣ ደነገጡና ሳቡት ተባለ። መጣው በጣም ደነገጡ። ልክ በቃ ይኸው እየዛቱብኝ ነበረ እየጮሁ ዛቻቸው ራሱ በቃ ይጮሃሉ። ከዛ መጣውና እኔ ድምፄን ቀነሳ አድርጌ እሺ ሃይማኖተኞች እንዴት ነው በሐሜት በቃ ትዘለዝላላችኋል እናንተ መናፍቃን ምናምን አልኳቸው ማለት ነው። ፐርፐዝ ነበር እናንተ ኦርቶዶክሶች ድሮኛ ነው የሚሉን መናፍቃን የሚሉት። እሺ እናንተ መናፍቃን ሃይማኖተኞች ቁጭ ብላችሁ ትዘለዝሉኛላችሁ ስላቸው ታውቃለህ አይልሻ ደህና ነህ እንዴት ነህ አይልሻ እንዴ እንደዛ ናቸው። እኔ እንደቀለድኩባቸው እንዳሾፍኩባቸው በሉ ቤቴ እኔ ቤት ልከፍት ነው ብያቸው እኔ ስመጣ ያ ሁሉ ዛቻ ምን ነበር የምትዝቱት? ቆይ ምን አድርጊያችሁ ነው እናንተ ሰው ጤናማ ናችሁ? ሰይፍ የምትመዙት ለእግዚአብሔር ጩቤ የምትመዙት ምን ሆናችኋል? ትረዱታላችሁ? እናንተ ጤናማ ናችሁ አልኳቸው። ብቻ ጥያቄ ጠየቁኝ ምናምን በፍቅር አወሩኝ። ከዚያ በኋላ አንተ ሊትራሊ ይዝቱብኝ ነበር። ኡስታዝ ነው ይላል ግማሹ ይነሳና እንዲህ ብሏል እሱ እኮ እስላም ነኝ ብሏል። አንድ ዘላለም የሚባል ቬጋስ ይኖራል ትቶኝ ነበር ታውቃለህ። ተመለሰብኝ እንደገና ቀይ ካርድ ይዞ ኡስታዝ ትቶኝ ነበር። እና ምንድን ነው የሚሻላቸው? እኔ አንዳንድ ጊዜ እኮ ወደ ኦርቶዶክስ ተመለስ እኮ ይለኛል አንዳንዴ ታውቃለህ። እንደዚህ ከሆነ እኔ ኦርቶዶክስ ወይ ግሪክ ኦርቶዶክስ ልመለስ ወይስ የአሌክዛንድር የኮፕቲክ አንዳንዴ አስባለሁ። እግዚአብሔር የኢትዮጵያ ኦርቶዶክስ አልሆንም። ለምን ቄዳር ተጠመቅ ምናምን ያስጨንቀዋል እነሱ። ግን ከሆንኩ የግሪክ አርሜኒያ ምናምን ነው የምሆነው። ግን ልሁን ምናምን ላለው አንዳንዴ በእውነት እግዚአብሔር ምስክሬ ነው። አይ ነው ምን ላድርግ? ቆይ አስቸግሩኝ እኮ ቆይ ምንድነው መሰለህ እኔ እንደዚህ አይነትን ሰው በደንብ በእውቀት ቁጭ ብለን እናወራ ማለት በቃ አሁን ኮመን የሆነ ነገር እኮ ማያጣላን ብዙ ነገር አለ። በስላሴ ሚስጥር ታምናለህ፣ በክርስቶስ አዳኝነት ታምናለህ። ይሄን ክደኸው አታውቅም። እስላም ሆኗል እኮ ነው ይኸው በፊታችሁ ወላሂ እስላም አልሆንኩም እኔ ክርስቲያን ነኝ። አንዳንዴ አንተ ስትናገር ነገሮችን የምትገልጥበት ነገር ያስደነግጣል። አሁን ወላሂ ያልኩት እኔ ፐርፐዝ ያልኩት እሱንም ሳይሆን ናዳቸው የተናገርኩት። አሁን ክርስቲያን ወላሂ አይደለም አውቂ ነው እንደዛ ቋንቋ የምጠቀመው። እንዲህ ንድድ ካላላቸው አንዳንዴ አታስጨርሳቸውም። በቃ እንዲህ ይወጣላችኋል። እንዴት ነህ? ሀዝጋውን በተረፈ አቤት አይልሻይ በቃ ህሊናት በእናትህ ሄዷል። አንቺ ያልተናገረ ሰው ማንን ነው ያስቀመጥኩት? በእናታችሁ ብሩክ የሚባል ሰው መሀላችን አስቀምጠን እንዴ? አንድ ሰው አላው ብሩክ ማን ነው? በእናትህ ዘሊና አዲስ አበባ ስትመጣ አንበሳውን እምቢ ብላል። በቃ ነብሩን ይዘና አዲስ አበባ ስትመጣ አንበሳ ወርድልን አለች ልጅ። አንበሳ እንኳን አንበሳ ነብሬ ወርድልሻል አልኳት። አይ ቲንክ
ሳካ አድርገሃል። ይቅርብሽ ስማው ነው። ተባረኩ። በጣም ነው የማመሰግነው። በጣም ነው ሁላችሁም የምንወድህ። ተባረኩ። እግዚአብሔር መልካም ነው። ቴንክ ዩ ሶ ማች። አሜን አሜን። አውራችኋለሁ። በቃ ደህና ሁኑልኝ። ኢዮሳም አትጥፋ። 300 ምናምን ሰው እያየን ነው። በእናትህ በጣም ተባረኩ። እናወራለን። ብዙ ነገር ምን እንደምናደርግ እናወራለን። እነግርሃለሁ። እሺ የሆነ ቶፒክ ላይ ፋሎ አድርጉላችሁ። የሆነ ቶፒክ ላይ በደንብ ካወራን ሰዎቹ ይረጋጋሉ። እንዲያውም እንደ ዛሬ አይደል ምኑ ጋር እንደገባህ አላውቅም። እስቲ ነገ ወይም ተነገ ወዲያ ከሰሞኑ አንድ ቀን ነፃ የምትሆንበት ሰዓት ምናምን ትነግረኝና ዲናም አለች ሪሊ በዚህ በኩል ምንድን ነው ሰዎች ሊያነሱ የሚችሉት እና እኔ ሚስ አንደርስቱድ ልደረግ የተፈለገውን ዲዩ ሪሊ ብል አሁን ለምሳሌ ሙስሊም ነገር አንተ ሙስሊም ነህ ወይ ብለው ጠይቀኝ አመ ክርስቲያን አንዳንዱ ደግሞ አምላክ ነኝ እግዚአብሔር ነኝ ብለዋል ምናምን ይላሉ። ኧረ በህግ አምላክ እግዚአብሔር ፈጣሪ ነኝ ፍጡር ነኝ እሱ አምላኬ ነው እኔ ሰው ነኝ። በቃ ከኔ ከሰማይ በቃ ከባለቤት የግድ በቃ ብልሃል ብንታመጣለን ጫፍ ይዞ ማውራት ጥራለን። በሉ ደህና ደሩልኝ ጋይስ። አሁን ተባረኩ። እናወራለን።